ዳጣ በመጨረሻ ኤቢን አተረፈቻት። ኤቢ አቶ ደረጀና ወይዘሮ ማርታ በውሳኔያቸው መሰረት ከቤት እንድትወጣ ብረዋት ነበርና እሷም ያላቻትን ጓዝ ይዛ ደም እንባ እየተላቀሱ ከቤት ወጥታ ሂዳ ነበር። እባክህ እኔም ልከተላት ቁጭ በይ ምናምን ብሎ ሲጮህባት ዳጣ በዚህኛው በር እየበረረች ስትሄድ እንደ አጋጣሚ ደግሞ የኤቢ አፍቃሪ በር ላይ ስትወጣ ተናዳና ተበሳጭታ ስላያት ተከትሏት ሲሄድ ኤቢ መጨረሻ ላይ ወደ ጫካ ራሷን ልታጠፋ ስትሄድ ውሾች እንዳለ ጠበቋት። እሷም ከቤት ስትወጣው ፈርታው ነበር። አባዬ አሁን በዚህ ሰዓት ወዴት ነው የምሄደው? የውሻና የአውሬ መጫወቻ አይደል እንደምሆነው ብላ ስትል ይብሉሽ እንደፈለጉ ያድርጉሽ ዘልዝለው ይጣሉሽ ብሎ ስሜታዊ ሆኖ ተናዶ ነበርና ኤቢም ከቤት እንደወጣች መንገድ ላይ ያጋጠማት የውሻ ጉር ነበር። መጨረሻ ላይ አርጆ ፍቅረኛዋ አንድኛውን ውሻ ማንቁርቱን ያዘና እጇን ቀርጥፎ እየበላት ሲያገኛት በጣም ደነገጠ። ዳጣ ደግሞ በዚህኛው በር ላይ እየበረረች ስትሄድ በርቀት ውሾቹ ሲጫወቱባትና ሲጨፍሩባት ስታይ በሪታ ቀወጠችው። ዳጣ በእኔ ምክንያት ከቤት እንድትወጭም አልፈልግም። ኤቢ አንዳንዴ እኔን እንዲጠሉኝና እኔን ከቤት እንዲያባሩኝ የምታደርገው ጥረት ይገባኛል። ሴት ልጅ ነሽ። በዚህን ሰዓት የትም እንድትሄጂ አልፈልግም። አሁን ነይ ቀጥ በይና እሆነ ቦታ ላይ እወስድሻለሁ። ዳጣ በወንዶች ልታስደፍሪ ነው እንደምትወስጂኝ? ወዴት ነው የምትወስጂኝ? ብላ ስትቀውጠው ኤቢ አሁንም ቢሆን አባዬ በዚህ በጨለማ አፍርጦ ጥቶሽ የምታስቢው ክፋትና መጥፎ ብቻ ነው። እኔ አንቺ ላይ ክፋትና መጥፎ በፍጹም ላደርግ አልችልም። ምናልባት እኔ ማን እንደሆንኩኝ የኔን ማንነት ያወቅሽ ጊዜ በራስሽ የምታፍሪ ይሆናል ብላ አለቻት። ኤቢም በጣም ተጨንቃና ፈርታ ስለነበረ ውሾቹም አጅባት ስለነበር ያላት አማራጭ ዳጣን ተከትሎ መሄድ ነው። ወይዘሮ ማርታና አቶ ደረጀ እጅጉን በወሰኑት ውሳኔ ተመልሰው እየተጸጸቱ ይገኛሉ። ወይዘሮ ማርታ እኔም እኮ ልጃችንን እንቅጣ አልኩህ እንጂ ከቤት አባረህ እንድትጥልብኝ አልፈለኩም ነበር ብላ ቀወጠችው። እንዴ ማርታ እኔም አግዝሃለሁኝ። ኤቢ መቀጣት አለባት፣ የእጇን ማግኘት አለባት። የአባትነትህ መቅጫ ሰዓቱ አሁን ነው አላልሽም እንዴ? እንደገና ወደ ኋላ የምትዩ ምንድን ነው ነገሩ? ኤቢ እኮ ያደረገችው ነገር ግድያ ነው፣ ሞት ነው። እንዴት እንደዚህ ትያለሽ ብሎ እሷን ሲናገራት ወይዘሮ ማርታ የእናትነት አንጀት ኤቢ ሻንጣዋን ይዛ ከቤት ስትወጣ ደም እንባ አለቀሰች። ዋሃዬም አባዬ ምን እያረክ ነው ያለኸው? እንዴ እህቴ ወዴት ልትሄድብኝ ነው? ዛሬ እዚህ ቤት ማንም እንዲናገረኝ አልፈልግም። ሌላ ችግር አትፍጠሩ። አቤጌል ያደረገችው የእጇን ማግኘት አለባት ብሎ አቶ ደረጀ ከባድና አደገኛ መልስ ሰጠ። አቤጌልን ቆሞ ከቤት አበረራትና ሁላቸውም በንዴት እየተብሰለሰሉ ስለ አቤጌል መዳረሻ ማሰብ ጀመሩ። ሰላም ሰላም! ውድ የተከበራችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ዳጣ የመጨረሻዋ እውነታ ታወቀባት። ወይዘሮ ማርታና ደረጀ ተመካከሩና ዛሬ እውነታውን ይሄን ያደረገውን ነገር ማጣራት አለብን ተባባሉ። ደረጀ ሌሊቱ ሳይነጋለት በንዴት እንደተቃጠለና እንዳበደ ማርታም ለማረጋጋት ሞከረችና ሌሊቱ ከነጋ በኋላ ሳሎን ላይ ቁጭ ብለው ወደ ስራ ከመሄዳቸው በፊት መጀመሪያ ላይ የሚጠቅም ታሪክ ነገራቸው። ማንም ሰው እንዲዋሸኝ አልፈልግም። እምትዋሹ ከሆነ ያው እዛ ላይ ግድግዳው ላይ የምታዩት ካሜራ የምታደርጉትን የምትሰሩትን ነገር በሙሉ ይቀርጻል።
ካሜራውን አውርደን ከመክፈታችን በፊት ብርጭቆ ላይ ኮካው ላይ መርዝ የመረዘው ማን ነው ብለው ጥያቄ አቀረቡ። ዳጣ ምንም ነገር ስላላደረገች የፍርሃት ስሜት የለባትም። ናታንም እንደዛው። ውሃም እንዴ እኔ እኮ ጠጥቼዋለሁ እያለች መቅነዝነዝ ጀመረች። ውሃዬ ብዙ ጥያቄ አታብሽ፣ አባትሽ የተናገረው ታሪክ ለሁላችሁም ይጠቅማል። ስለዚህ እኔም እደግመዋለሁኝ፣ ብርጭቆ ላይ ኮካው ላይ መርዝ የመረዘው ማን ነው ብለው ሲጠይቁ አቤጌልን አቶ ደረጀና ወይዘሮ ማርታ ፍጥጥ ብለው እያዩዋት ነበር። ትንቀጠቀጣለች። የምትሆነው ሁሉ ግራ ገባት። መጨረሻ ላይ ካሜራውን አውርደን እንየው ብለው ሲስማሙ አቤጌል እኔ ነኝ የመረስኩት፣ እዚህ ቤት በረሮ ነበርና በረሮ ይገልልኛል ብዬ በማሰብ ኮካና የበረሮ መርዝ አንድ ላይ ሲቀላቀል ምን ይፈጠራል የሚለውን ለመማር ያደረኩት እኔ ነኝ ብላ እውነታውን ስትናገር ማርታ ተነስታ ማንቁርቷን ይዛ ልታንጠለጥላትን ፈለገች። አቶ ደረጀም ራሱን መቆጣጠር አቃተውና ስሙ ሁላችሁም አሁን ወደ ትምህርት የሚሄደው ወደ ትምህርት፣ ወደ ስራ የሚሄደው ወደ ስራ፣ እኛም ስራ ይረፍድብናል፣ እውነታውን ስላወቅን በጣም ደስ ብሎናል ብለው ከዛ ከቤት ወጡ። ዳጣም ስሚ ኤቢ ደረጀ እውነታውን አውቋል። እውነታውን አወቀ ማለት ዝም የሚልሽ አይመስለኝም። በኋላ ውጭ ቆይቶ ሲመለስ ምን ሊያደርግሽ እንደሚችል አይታወቅም። ስለዚህ ራስሽን ብታዘጋጅ ይሻልሻል ብሎ አላት ብላ ስትላት ምን አባሽ አድርጊ ነው የምትይው? በአባትና በልጅ መካከል አትግቢ ዳጣ። ብዙ ጊዜ እኔ ተናግሬያለሁ። አባዬ እኔ ምንም ሊያደርገኝ አይችልም። ይሄ የአሁኑ እቅዴ ባይሳካልኝ እተኛሽበት አንቄ እንደምደፋሽ ወቂ ብላ ስትላት እውነት አለሃ አየሽ፣ አሁን ባንቺ ቤት ይሄንን መርዝ ብርጭቆ ላይ ስላደረግሽ እኔ ደግሞ ኮካኮላውን ገዝቼ ላንቺ ስለሰጠሁሽ በቃ ዳጣ የተመረዘ ኮካ አምጥታ ሰጠች ብለሽ ሁሉም ጠልተውኝ ከዚህ ከቤት ነው እንዳባሩኝ የፈለግሽው አይደል? እመንኛ ቢጌል ከአንዴ ሁለቴ ስተትሽ ብዙ ነገር እኔን ለማድረግ ሞክረሻል። አንዱም ነገር አልተሳካልሽም። አሁንም ቢሆን ካለሽበት ስተት ታረሚና ካሁን በኋላ እኔና አንቺ ሰላም እንሁን። እኔም አቶ ደረጀንና እትዬን እንደምንም ብዬ ላሳምንልሽ። አሁን ላይ የሚገጥምሽ ችግር በጣም በጣም ከባድ ነው። ራስሽን አዘጋጅ ብላለቻት። እመኒ ዳጣ በእኔ እጅ ነው የምትጠፊው አለችና ከዛ ቦታ ላይ ተነስታ ሄደች። ናታንም ደግሞ ስሚ አንቺ መልካምና ጥሩ ሴት መገለጫ ይሄ አይደለም። እውነታውን ስለተናገርሽ በጣም ደስ ይላል፣ ግን አባዬ ሲመጣ ለሚያደርግሽ ነገሮች መዘጋጀት መቻል አለብሽ አለና እሱም ተነስቶ ሄደ። ዳጣም ወደ ናታን ክፍል ሄደችና ስለ አቤጌል ማሰብ ጀመረች። እውነት ደረጀ ማታ ሲመጣ የሚያደርጋትን ነገር ሳስብ እንደው ምን ያደርጋት ይሆን? ናታን በጣም ፈርቻለሁ እያለች ዳጣ መንቀጥቀጥ ጀመረች። ዳጣ አንቺ በጣም ደስ ሊልሽ ነው የሚገባው። ይሄን ነገር እስካላደረሹ ድረስ እነሱ እናትና አባቷ እንደፈለጉ ያድርጓት ብሎ ሲላት ተው እንጂ እኔ እኮ አቢጌልን በጣም ነው የምወዳት። እውነትሽ ነው ወይስ እየቀለድሽ ነው? ኤቢ እኮ አንቺን በፍጹም ልታይሽም ሆነ ምንም ልትልሽ አትፈልግም። እንዴት ልትወጃት ትችያለሽ? እሱ ጉዳዩ ሌላ ነው፣ ሌላ ጊዜ የምታውቀው ይሆናል ብላ አለችው። ናታን ዳጣ እዛ ቤት የመጣችበት ምክንያት የቤተሰብ አባል ሆና መሆኑን ቢያውቅ ምን ይሰማዋል? አሁን ላይ ኤቢ ከዛ ከቤት በመባረሯ ናታን ቢያዝንም ደስ ብሎታል። ምክንያቱም በነፃ ዳጣን ያገኛል። ዳጣ ግን በፍጹም አይምሮ ያላት ሰው ስለሆነች ኤቢ ከዛ ከቤት ወጥታ ከናታን ጋር ፍቅር የምትጀምር አይመስለኝም። አቶ ደረጀና እንግዲህ ወይዘሮ ማርታ መኪናቸው ላይ ቁጭ ብለው እንደ አንድ ቤተሰብ መወያየት ጀመሩ። ስማ ደሬ፣ እስካሁን ድረስ ይሄ ቤት ሞቅ ደመቅ ብሎ የቆየው በፍቅር ነው። ችግሮቻችንን ተመካክረንና ተወያይተን ስለምንፈታው ነው። አሁንም ስሜታዊ ሳንሆን
ለአቤጌል እልባት መስጠት አለብን ብለው መወያየት ጀመሩ። አቶ ደረጀ በጣም ስለጨሰና ስለተቃጠለ ስሚ እኔ ቆይ ለአቤጌል ያጎደልኩባት ነገር ምንድን ነው? ገረፍኩኝ፣ ተቆጣሁ፣ መከርኩ፣ አስፈራራሁ፣ ብዙ ነገር ነው ያደረኳት። እሷ ግን ይህን ሁሉ ካደረግኩት ውስጥ እንኳን አንዱንም ነገር በፍጹም ልትረዳ አልቻለችም። አቤጌል እኮ ስንት አስቀያሚና መጥፎ ነገር ሰርታ እኔ የእሷን ነውር ደብቄላታለሁ። ማርቲ ምን አርግ ነው የምትይኝ? ብሎ ሲል ተረጋጋ ደሬ፣ አሁን ላይ የአባትነት መቅጫ ሰዓቱ አሁን ነው። አቤጌል ልጅ የመሆኗን አውቃለሁ፣ ግን እኮ ውሃን አሳጥታን ነበር። እንዴት እንደዚህ ይደረጋል? ብለው እርስ በርሳቸው በጣም ተቃጠሉ፣ ተናደዱ። እንግዲያውስ የመጨረሻ ውሳኔ የሚሆነው እቤት ስንሄድ የምናየው ይሆናል ብሎ ሲናገራት፣ አደራ ደሬ፣ ህይወትን የሚያሳጣ ነገር ሳይሆን እድሜ ልኳን ወደ ስህተት የማትሄድበትን ነገር መቅጣት መቻል አለብን። በቃ እንዴ ቆይ አላማና እቅዷ ምንድን ነው? ዳጣን ከዛ ከቤት ለማባረር ነው። ይሄንን ኮካ እሷ ናት የገዛችው የመረዘችው እሷ ናት ብላ እኛ ዳጣን እንድናባረራት ትፈልጋለች። ዳጣን በጣም ነው የምትጠላት ብላ ስትለው እኮ ለምን አለ። ምናልባት በናታን ስለምትወደው ዳጣ ደግሞ ከናታንም ከዋሃይም ከሰላምዬም ተኛም ታንተም ስለምትጫወት በቃ የምትቀማኝ ይመስላታል። ኤቢ እኮ ሰውን የመግደል ሞራን የላትም። አሁንም ቢሆን ይሄን ነገር ያደረገችው ዳጣን እኮ መግደል ብትፈልግ እኮካው ላይ መርዛ ለዳጣ ትሰጣት ነበር። ግን ዳጣን ከዛ ከቤት እንድናባራት እንጂ መግደል አትፈልግም። ስለዚህ ችግሯ ይሄ ነው ብላ ስትለው አሃ እንደዛ ነው እንዴ? ዳጣ ልጅ መሆኗን ብታውቅስ የሚል በውስጡ አደረበትና አቶ ደረጀና ማርታ ወደ ቤታቸው ከመኪና ወርደው ተመልሰው ሲሄዱ መኝታ ክፍላቸው ላይ ገቡና ወይዘሮ ማርታም ለማረጋጋት ሞከረች። ማርታ ባወራነው ነገር በወሰነው ነገር ወደፊት እንጂን የደረጀ ወደ ኋላ ብዬም አላቅም። አቤጌልን እዚህ ቤት ላያት አልፈልግም። ሂጂና ልብሷን በሻንጣ ቆጥረሽ ዛሬውኑ እንድትወጣልኝ ይፈልጋለሁ አለ። ኤቢም ደግሞ መታጠቢያ ፊቷን እየታጣጠበች ነበርና ዳጣ አቶ ደረጀና ማርታ ያወሩትን በር ላይ ተለጥፋ ሰምታ ትመጣና ስሚ ኤቢ፣ ደረጀና እትዬ በኃይለኛው ጦርነት ከፍተዋል። አንቺ ላይ አደጋ ሊያደርስብሽ ይፈልጋል። እህን ጊዜ አምልጪ፣ ደረጀ ካየሽ ጥሩ ነገር አይፈጠርም ብላ ስትላት፣ እረፊ፣ መውጣትም ካለብሽ አንቺ እንጂ እኔ አይደለሁም ዳጣ። ይሄ እኮ የእናትና የአባቴ ቤት ነው። በገዛ ቤቴ የት ሊያደርገኝ ይመስላል? ችግራችንን እኮ ፈተናል ብላ አለቻት። የራስሽ ጉዳይ አሁን ሲያበርሽ ታገኘዋለሽ አለቻት። ኤቢ ወደ አባቷ መኝታ ክፍል ስትሄድ፣ ስሚ አንቺ ብዙ ነገር ታግሽሻለሁ። እንዳንቺ ያሰቃየኝና እንዳንቺ እንደዚህ ያደረገኝ የለም። አሁኑ ቤት የለቀሽ ውጪ። አባዬ ችግራችን አንፈተን የለ እንዴ? አሁን በዚህ በጨለማ ወደ የት አባቴ ነው የሚሄደው? አውሬ ይበላኛል፣ ጅብ ይበላኛል እያለች ስታለቀስ፣ ቅርጥፍጥፍ አድርጎ ይብላሽ፣ እንዳንቺ አይነት ልጅ በህይወቴም የለም እያለ ስቅ ስቅ ብሎ አለቀሰ። ሁላቸውም እያለቀሱ ኤቢ ከዛ ከቤት ለአንዴና ለመጨረሻ ጊዜ ወጣች። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።